በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ተጠቅሷል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። ጳጳሳትን ምን ይላል? እረኞች እንደሆኑ ባላደራ እንደሆኑ ይገልጣል። የቤተ ክርስቲያን ደግሞ ባለቤት እግዚአብሔር እንደሆነ ደግሞ ከላይ ይገልጣል። ወገኖች ቤተ ክርስቲያን በብር አልተገዛች። ቤተ ክርስቲያን በወርቅ አልተገዛች። ቤተ ክርስቲያን የተዋጀችው የተገዛችው በወርቀ ደሙ በክርስቶስ ደም ነው የተገዛችው። ወገኖች አንዲት ሙሽራ አንድ ሙሽራ ብቻ ነው ያላት፣ ሌላ የላት። አንዲቷ ሙሽራ ቤተ ክርስቲያን አንድ ሙሽራ ነው ያላት። እሱም ማን ነው ካልን መድኃኔዓለም ኢየሱስ ክርስቶስ ነው። ታዲያ እቺ ቤተ ክርስቲያን ከእግዚአብሔር የተቀበለችው ስልጣን አለ። የእግዚአብሔር ወኪል ናት። ስለዚህ ከሰማይ አምላክ ከእርሱ ስልጣን የተነሳ ቤተ ክርስቲያንም ስልጣን አላት። ወገኖች አንድ ንጉሥ ወኪሎቹን በየሀገሩ ሲልክ አብሮ ስልጣኑን እኮ ይናኛል። ቤተ ክርስቲያንም የክርስቶስ ወኪል ናትና ከእርሱ የተቀበለችው ስልጣን አለ። ታዲያ የቤተ ክርስቲያን ስልጣኗ ምንድን ነው ካልን እያንዳንዱ መዘርዘር አለች። የስልጣን መገለጫዋ ብዙ ነው። እንደው የተወሰነ ለማየት ያህል ግን ቤተ ክርስቲያን ስልጣኗ እውነትን በቁርጥ መናገር ነው። ሊሆን ይችላል፣ ይመስለኛል እያለች እውነትን አትናገርም። እንደ ዘመናውያኑ እውነትን አታንቀዋልለው። ቤተ ክርስቲያን እውነት እግዚአብሔር ስለሆነ እውነት ክርስቶስ ስለሆነ በፍርድና በቁርጥ ትገልጣለች። ይሄ ምኗን ነው የሚያመለክተው ካልን ስልጣኗን ነው የሚያመለክተው። ወገኖች ቤተ ክርስቲያን ልክ እንደ መስታወት ናት። በመስታወት ፊት አንድ ሰው ቢቆም ፀጉሩ ጎፈሬ ከሆነ ያለውን ነው መስታወቱ የሚያሳየው። ፀጉር ከሌለው ወይም ደግሞ አፍንጫው እንደው የተቆረጠ ከሆነ ያው ያለውን ነው መስታወት የሚያሳየው፣ እውነቱን ነው የሚገልጠው። ቤተ ክርስቲያንም ልክ እንደዛው ነች፣ አታዳልልም። ቤተ ክርስቲያን የግንባር ስጋ ናት፣ እውነቱን ትገልጣለች። ይሄ ምኗን ነው የሚያመለክተው ካልን ስልጣኗን ነው። ያም ብቻም አይደለም። የቤተ ክርስቲያን ስልጣን ሌላው መገለጫው በድላችኋል ንስሐ ግቡ ትላለች። እኛ በራሳችን በግላችን ወደ አንድ ሰው ሂደን ወንድሜ በድለሃል፣ ኃጢአት ሰርተሃል፣ ስለዚህ ንስሐ ግባ ብንለው ይሄ ክብረ ነክ ነው። እኛ ስማን ሁነን ነው ወገኖቼ ንስሐ እንግባ ይባላል። ንስሐ ግባ ግን አይባልም። ምክንያቱም የትም ብትሄዱ ጥሩ ሰው እንጂ መልካም ሰው እንጂ ፍጹም ሰው አታገኙ፣ የማይበድል ሰው አታገኙ። ቤተ ክርስቲያን ግን ኃጢአትንና መፍትሄውን ትናገራለች። ቤተ ክርስቲያን እንዲህ ተናገረችኝ፣ በእንዲህ አይነት መልኩ ወቀሰችኝ ብሎ የሚያማት የለም፣ ስሞታውን የሚያሰማ የለም። ምክንያቱም ቤተ ክርስቲያን የምትናገረው በማን ስልጣን ስለሆነ? በእግዚአብሔር ስልጣን ስለሆነ። ስለዚህ ቤተ ክርስቲያን በድላችኋል፣ ተላልፋችኋል፣ ኃጢአት ሰርታችኋልና ንስሐ ግቡ ትላለች። ያም ብቻም አይደለም፣ ቤተ ክርስቲያን ትቀጣለች። ይሄም የቤተ ክርስቲያን የስልጣኗ መገለጫ ነው። መጀመሪያ ትመክራለች፣ ትዘክራለች፣ ታስጠነቅቃለች፣ በመጨረሻ ግን ትቀጣለች። በነውራቸው የእግዚአብሔርን ስም የሚያሰድቡትን ከቃሉ በላይ ሐሳባቸውን የሚያከብሩትን የእግዚአብሔር ቤት እንዲታወክ እንዲረበሽ ምክንያት የሆኑትን ቤተ ክርስቲያን ትቀጣለች። ያም ብቻም አይደለም፣ በመጨረሻ ትለያለች ወይም ታወግዛለች። ይሄ መለየት ደግሞ ከባድ ነው። ምክንያቱም ስልጣኗ ሰማያዊ ስለሆነ በምድር ያሰረችው በሰማይ የታሰረ ይሆናል፣ በምድር የፈታችው በሰማይ የተፈታ ይሆናል። ወገኖች ይሄም የቤተ ክርስቲያን የስልጣኗ መገለጫ ነው። ወገኖች ያም ብቻም አይደለም፣ ለሰማይ መንግስት የይለፍ ወረቀትን ትሰጣለች። አንድ ክርስቲያን በምድር ላይ ሆኖ
በሰማያዊ ስፍራ ርስት እንዳለው እርግጠኛ የሚሆነው በቤተ ክርስቲያን በኩል ነው። አንድ ስልጣን የሌለው አካል እኮ የይለፍ ወረቀትን መስጠት ይችላል እንዴ? አይችልም። ቪዛ መስጠት ይችላል ስልጣን የሌለው ሰው? እኔ አሁን ለሁላችሁም ቪዛ ሰጣችኋለሁ ብል ስቃችሁም አታባሩ። የይለፍ ወረቀት የሚሰጠው ስልጣን ያለው አካል። ቤተ ክርስቲያንም እግዚአብሔር በምድር ላይ ያስቀመጣት የእርሱ ወኪል ነች። ስለዚህ ወደ ሰማይ መንግስት ለሚገቡ የክርስቶስን የደሙን ይለፍ ትሰጣለች ወገኖች። ስለዚህ ይሄም የቤተ ክርስቲያን የስልጣኗ መገለጫ ነው። እግዚአብሔር ይመስገን። በመጨረሻ የካዱትን ታሳምናለች፣ ያመኑትን ታጸናለች። ይሄም የቤተ ክርስቲያን የስልጣኗ መገለጫ ነው። ልብ አድርጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ወደ ዓለም ሲልካቸው ወደሚያምኑት ብቻ ሂዱ አይደለም ያለው፣ ወደማያምኑት ወደ አሕዛብ እስከ ምድር ጥግ ድረስ ሂደው ወንጌልን እንዲሰብኩ ክርስቶስ ሐዋርያትን ልኳል። ይሄም ስልጣኗ ነው። ወንጌል የማያሸንፈው ማንም የለም። እኔ ነኝ ያሉ፣ ጀግና ነኝ ያሉ፣ ለምንም አንሸነፍም ያሉ የካዱትን ሁሉ ቤተ ክርስቲያን የምታሳምን፣ ያመኑትን ደግሞ እስከ መጨረሻው ሕቅታ፣ እስከ መጨረሻው ትንፋሽ፣ እስከ መጨረሻው የደም ጠብታ ድረስ የምታጸና ስልጣን ያላት አካል ነች። ስለዚህ አጠቃላይ ቤተ ክርስቲያን የክርስቶስ ምንድነች? ወኪል ናት። ወኪል ናት። አንዳንድ ነገሮችን ቀጥታ ከጌታችን ከኢየሱስ ክርስቶስ እንዲደረግልን ብንጠይቅ ክርስቶስ የሚለን ምንድን ነው? ይህንን ድርሻ ለቤተ ክርስቲያን ሰጥቻለሁ ነው የሚለን። ጌታ ሆይ ካንተ ከብሩኩ ካንተ ከቅዱሱ ጌታ በእጅ መጠመቅ እፈልጋለሁ ብንል ይህንን ድርሻ ለማን ሰጥቻለሁ ነው የሚለው? ለቤተ ክርስቲያን። ካንተ እጅ መቁረብ እፈልጋለሁ ብንል መልሱ የሚሆነው ይህንን ድርሻ ለማን ሰጥቻለሁ? ለቤተ ክርስቲያን ሰጥቻለሁ የሚለው ወገኖች። ምክንያቱም ቤተ ክርስቲያን የክርስቶስ ወኪል ናትና። እዚህ አዲስ አበባ ላይ ቁጭ ብለን እንደው በቀጥታ የእንግሊዝን መንግስት ማግኘት እንችላለን እንዴ? አንችልም። ማግኘት የምንችለው በኤምባሲ በኩል ነው። ቤተ ክርስቲያን በግዛት ውስጥ ያለች ግዛት ነች። የእግዚአብሔርን ሐሳብ የምታስፈጽም የእግዚአብሔርን ሥራ የምትሰራ ነች ቤተ ክርስቲያን። እግዚአብሔር ይመስገን በእውነት። እስቲ ወደ ክፍሉ እንግባ። የኤፌሶን መልእክት ምዕራፍ 2 ቁጥር 11 እስከ 13 ያለውን ላንብብላችሁ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። እዚህ ጋር ከቁጥር 11 እስከ 13 ያለውን ክፍል ስታዩ ቅዱስ ጳውሎስ ያለማመንን ኑሮ እየተናገረ ነው። በዚህ ክፍል ያለማመን ውጤቱ መጨረሻው ምን እንደሆነ በዚህ ክፍል እናያለን። የመጀመሪያው ምንድነው? ያለማመን ኑሮ ወይም ውጤቱ ምንድነው ካልን የመጀመሪያው ከእውነተኛው ቤተሰብ መለየት ነው። ከእውነተኛው ቤተሰብ እውነተኛ ቤተሰብ የሚባሉት እነማን ናቸው? ትዳራችን በሥጋ የወለድናቸው ልጆችም እውነተኛ ቤተሰቦች አይደሉም። አሁን የተወለድንበት የተገኘንበት የሥጋ ወላጆቻችንም እውነተኛ ቤተሰብ አይደሉም። ምክንያቱም ይሄ ቋጠሮ ይሄ አንድነት በሞት ይለያል። አንድ ሞት የማይለየው ኅብረት አለ። እስከ ሰማይ ድረስ የሚደርስ አንድ ወዳጅነት አለ። እሱም ምንድነው ካለ ይሄ ኅብረት ነው። የክርስቲያኖች ኅብረት ነው። የክርስቲያኖች አንድነት ነው። ይሄ አንድነት ሞት አይለየው። ምክንያቱም ይሄ አንድነት መሰረቱ የክርስቶስ ትንሣኤ ስለሆነ ነው። የማያምኑ ሰዎች ከዚህ ቤተሰብ የራቁ ናቸው። ከዚህ ቤተሰብ የተለዩ ናቸው ወገኖች። ከእውነተኛው ቤተሰብ መለየት እንዴት ከባድ መሰላችሁ!
ምንም ነገር ቢኖራችሁ፣ ቢመቻችሁ፣ ቢደላችሁ ማንም የማይሞላው ክፍተት ግን ይኖርባቸዋል። አንዳንድ ጊዜ በማደጎ መልክ ከዚህ ሀገር ሂደው በውጪ የሚኖሩ ልጆችን ካያችሁ ለአካለ መጠን ሲደርሱ ስለ እውነተኛው ቤተሰባቸው ይነገራቸዋል። ታዲያ ወደዚህ ሀገር ይመጡና ይህንን ቤተሰባቸውን ይፈልጋሉ። በከተማው በሀገሩ ያስሳሉ። መጨረሻ ላይ ይህንን ቤተሰብ ካላገኙ ልባቸው ተሰብሮ አዝነው ድጋሚ ይህንን ሀገር አላየውም ብለው ይሄዳሉ። ወገኖች እነዚህ ሰዎች እኮ ምንም ጎሏቸው አይደለም። የተመቻቸ ኑሮ ይኖራሉ፣ የተመጣጠነ ምግብ ይበላሉ፣ ንጹህ መኝታ ላይ ይተኛሉ። ግን ከእውነተኛው ቤተሰባቸው ስለተለዩ ጉድለት ይሰማቸዋል። ሕሊናቸው እረፍት የለውም ወገኖች። ስለዚህ ከዚህ ከእውነተኛው ቤተሰብ መራቅ መለየት ወገኖቼ ሕሊናችን እንዳያርፍ ልባችን እንዲቆረቆረው የሚያደርግ ነው ወገኖች። አታስታውሱም? በሐዋርያት ሥራ ምዕራፍ 28 ቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ ስለ ኢየሩሳሌም ተስፋ ሰንሰለት ለብሶ ወደ ሮም በሚወስዱበት ጊዜ በአንዲት ደሴት ላይ አረፈ ይላል። ታዲያ እንደ እርሱ የሆኑ አማኞችን ክርስቲያኖችን ሲመለከት ምንድነው ያለው? ጳውሎስም ይላል ባያቸው ጊዜ እግዚአብሔርን አመሰገነ፣ በልቡም ተጽናና ይላል። አው ክርስቲያን ሲገናኝ ምንም ባያደርግም ግን መተያየቱ በራሱ የሚፈጥረው ነገር አለ። ተገናኝተን አንድ ላይ ባንዘምርም ባናስቀድስም ምንም ባንናገርም ወገኖቼ ስንተያይ ብቻ እስራትን የሚያስረሳ የሞት ፍርድን የሚያስረሳ መጽናናት ከሰማይ ይወርዳል ወገኖች። ይሄ ቤተሰብ ድካማችንን የሚያድስ ኃይል አለው። ይሄ ቤተሰብ መከራችንን እንድንረሳ የሚያደርግ መጽናናት አለው። ከዚህ ቤተሰብ ግን መራቅ ከባድ ነው ወገኖች። የማያምኑ ሰዎች ከእውነተኛው ቤተሰብ የራቁ ናቸው። ዝቅ ብላችሁ እንደውም ስታነቡ ምን ይላል? አሁን ግን ለእግዚአብሔር ቤተሰቦች ናችሁ እንጂ መጻተኛ ወይም እንግዳ አይደላችሁ ይላል። አያችሁ፣ ወደ ክርስቶስ ወደ እግዚአብሔር ስንመጣ እግዚአብሔር ቤተሰቦች እንሆናለን። አዝማደ ሥላሴ እንሆናለን። እግዚአብሔር ይመስገን በእውነት። ያን ብቻም አይደለም፣ ያለማመን ኑሮ በነፍስ መወቀስ ሁልጊዜ በቤተ ክርስቲያን አደባባይ በመቅደሱ ትይዩ በእግዚአብሔር አገልጋዮች ሁልጊዜ የሚወቀሱ ሰዎች አሉ። እነዚህ እነማን ናቸው ካልን የማያምኑ ሰዎች ናቸው። እነዚህ ሰዎች የሚወቀሱት ስራቸውን በተገቢው መልኩ ስላልሰሩ አይደለም፣ ትዳራቸውን በሚገባ መልኩ ስላልመሩም አይደለም። እነዚህ ሰዎች ሁልጊዜ የሚወቀሱት ባለማመናቸው። ይሄ ወቀሳ ወገኖቼ ቀላል አይደለም፣ ከባድ ነው። ምክንያቱም ወቀሳው ከእግዚአብሔር ውስጥ የሚወጣ ነው። የማያምኑ ሰዎች ሁልጊዜ እንደተወቀሱ ይኖራሉ። አባወራ ሲቆጣና ንጉሥ ሲቆጣ ወይም አባወራ ሲወቅስና ንጉሥ ሲወቅስ አንድ ነው እንዴ? አይደለም። እንደ ወንበሩ ነው፣ እንደ ዙፋኑ ይለያያል። አባወራ ቢቆጣ ትንሽ ቆይቶ ይረሳዋል። አንተ ልጅ ተው ግን በኋላ ከሁለታችን አንዳችን እንጠፋለን ይላል፣ ግን መልሶ አብሮ እራት ይበላል። ንጉሥ ሲቆጣ እንደዛ ነው እንዴ? አዎ፣ የንጉሥ ቁጣው ወቀሳው እንደ ዙፋኑ ነው። ትንሽ የቆነጠጠን ቁንጥጫ ምናልባት 10 ዓመት ወይ 20 ዓመት እስራት ሊሆን ይችላል ወገኖች። እግዚአብሔርም ንጉሥ ነው። የሰማይና የምድር ንጉሥ እግዚአብሔር ደግሞ ሲወቅስ ከባድ ነው ወገኖች። የማያምኑ ሰዎች ሁልጊዜ በነፍሳቸው ይወቀሳሉ። ብቻም አይደለም፣ ያለማመን ኑሮ ከመንግስቱ መራቅ ነው። እዚሁ ክፍል ላይ ምን ይላል? ቁጥር 12 ላይ በዚያ ዘመን ከእስራኤል መንግስት ርቃችሁ ነው የሚለው። አንድ ሉዓላዊ መንግስት በስሩ ላሉት ሰዎች በጀት ይባጅታል፣ ድጋሚ ደግሞ የደህንነት ዋስትና ይሰጣል።
ከእግዚአብሔር ጋር ስንኖር ወገኖቼ መንግስቱ ይባርከናል፣ መንግስቱ ይጠብቀናል። የማያምኑ ሰዎች ግን ከእግዚአብሔር መንግስት በአፋ ናቸው፣ በውጪ ናቸው። ወገኖቼ ለጠላት ለርኩሳን መናፍስት ለሰይጣን አሰራር የተጋለጡ ናቸው። በማመን ልንመላለስ ያስፈልጋል። እሱ ማንም የማይደፍረው የህይወት ምሽግ ነው። እግዚአብሔር ጦር አጣፊ ጋሻ ነው። እሱን አልፎ የሚነካን ማንም የለም። ዋስትናም እኮ ሲሰጠን ምንድነው ያለው? ያለ አባቴ ፈቃድ አንዲቷ የራሳችሁ ጸጉር አትነቀልም ብሏል። ይህን ያለ ዋስትና የሰጠ ጌታ ነው። ስሙ የተመሰገነ ይሁን። በእውነት እንዲህ አይነቱ መለኮታዊ ጥበቃ ግን የሚያገኘው የሚያምነው ሰው ያም ብቻም አይደለም። ሌላው ያለማመን ኑሮ ለተስፋው ቃል ኪዳን እንግዳ መሆን ነው። ቁጥር 12 ላይ አሁንም ለተስፋው ቃል ኪዳን እንግዶች ሆናችሁ ነው የሚለው ቃል። የኤፌሶን ክርስቲያኖች ወደ ክርስትናው ከመምጣታቸው አስቀድሞ ስለ ተስፋው ቃል ኪዳን ምንም የሰሙት ነገር የለም፣ የሚያውቁት ነገር የለም። ለተስፋው ቃል ኪዳን እንግዶች ናቸው። ወገኖቼ እግዚአብሔር በእኛ ላይ ያለው ዓላማ ካልገባን ሐዘናችን ሐዘን ይሆናል፣ የልብ ስብራታችን በትክክል ይጎዳናል። ወገኖች የእግዚአብሔር ዓላማ በእኛ ላይ ምን እንደሆነ ካወቅን ግን እንበረታለን፣ እንጽናናለን። ወገኖች አዎ ለተስፋው ቃል ኪዳን ነው የሚለው። እግዚአብሔር ተስፋ ሲሰጥ በቃል ኪዳን ነው። በቃል ኪዳን አያችሁ፣ ተራ ተስፋ አይደለም ማለት ነው። ሰው ተስፋ ሲሰጥ 50-50 ነው፣ ሊሆንም ላይሆንም ይችላል፣ ዞር ይላል የሰው ልጅ። እግዚአብሔር ግን ተስፋ ሲሰጥ በቃል ኪዳን ይፈጸማል ማለት ነው። ተስፋው ቁርጥ ነው፣ በቃ የሚሆን ነው፣ ወድቆ የማይቀር የማይረሳ የማይደበዝዝ ነው የእግዚአብሔር ተስፋ ወገኖች። ያም ብቻም አይደለም። ቃል ኪዳን ለምንድን ነው ያስፈልገው? እግዚአብሔር ተስፋን ሲሰጥ በምንድን ነው? በቃል ኪዳን ነው ብለናል። ታዲያ ቃል ኪዳን ለምን አስፈለገ? ቃል ኪዳን ያስፈለገው ከሰው ሲያበቃ ከእግዚአብሔር እንዲቀጥል ነው። ከሰው ሲያልቅ ከእግዚአብሔር እንዲቀጥል ቃል ኪዳን አስፈልጓል። ወገኖቼ የእግዚአብሔር ጸጋ፣ ፍቅር፣ ቸርነት፣ ምሕረት ቃል ኪዳን አለው። ገብተን ቃሉን የምንሰማው የምናስቀድሰው፣ ኪዳኑን የምናደርሰው፣ መሐሌቱን የምንቆመው፣ ክርስትናችን የቀጠለው በቃል ኪዳኑ ነው። የቃል ኪዳኑ ትርፍ ስላለ ነው። እግዚአብሔር ተስፋውን በቃል ኪዳን ባይሰጠን ኑሮ ክርስትናችን ራሱ አይኖርም ነበር። አዎ ያለማመን ኑሮ ለተስፋው ቃል ኪዳን ምን መሆን ነው? እንግዳ መሆን ነው። ያም ብቻም አይደለም። አምስተኛ በዚህ ዓለም ተስፋ ማጣት ነው። ወገኖቼ ከላይ የዘረዘርኩላችሁ ነገሮች ተያያዥነት አላቸው፣ የሚገናዘቡ ናቸው። ከእግዚአብሔር መንግስት ስንርቅ ለተስፋው ቃል ኪዳን እንግዶች እንሆናለን። ለተስፋው ቃል ኪዳን እንግዶች ስንሆን በዚህ ዓለም ላይ ተስፋ እናጣለን። አንዳንድ ሰዎች የሚሉት ነገር አለ። እኔ በስጋዬ ይድላኝ እንጂ እንደው በነፍሴ የፈለገው ይሁን ይላል። ደግሞ የነፍሴን አላየሁት ይላሉ። ወገኖች ግን እንዳትሳሳቱ። በነፍስ ካልደላችሁ በስጋችሁ አይደላችሁም። ምክንያቱም የስጋ በረከት ለነፍስ አይሆንም፣ የነፍስ በረከት ግን ለስጋ ይሆናል። ወገኖች በነፍሳችሁ ሳይደላችሁ ያማረ ወንበር ላይ ብትቀመጡ በልባችሁ ግን ይቆረቁራችኋል። በነፍሳችሁ ሳይደላችሁ ያማረ አልጋ ላይ ብትተኙ ሕሊናችሁ ግን እረፍት የለውም። ወገኖች ስለዚህ ተስፋ እንዳናጣ በእግዚአብሔር ልናምን ይገባል። ተስፋ ማጣት ከባድ ነው። የሰው ልጅ ኃይል የሚያገኘው በርትቶ ቁሞ የሚሄደው በተስፋው። የሰው ልጅ ነገን ማየት ሲችል በተስፋ ያኔ ይበረታል። ተስፋ ከሌለው ግን አቅም ያጣል። የመኖሬ ምክንያት ምንድነው ይላል። ዛሬ ብዙ ሰዎች ወደ ሱሱ የሚሄዱት፣ ራሳቸውን በአልኮል ውስጥ የሚደብቁት፣ መርዝ ጠጥተው ከረጅም ፎቅ ላይ ራሳቸውን ፈጥፍጠው የሚገርሉት ምክንያቱ ምንድነው ካልን ተስፋ ማጣት። ስለዚህ ተስፋ እንዳታጡ በክርስቶስ እመኑ። አዎ እሱ ተስፋችን፣ ለሀገራችን ተስፋ እግዚአብሔር ነው።
ለምንኖርባት ከተማ ተስፋ እግዚአብሔር ነው ወገኖች። ስለዚህ በሱ ልናምን ይገባል። ምክንያቱም አባት ያለው ልጅ፣ ጌታ ያለው ሕዝብ ሙሉ ተስፋ አለው። የሚፈጸም ተስፋ አለው። ወድቆ የማይቀር ተስፋ አለው ወገኖች። የማያምኑ ሰዎች ግን በዚህ ዓለም ላይ ተስፋ የላቸው። ሌላው ያለማመን ኑሮ ከእግዚአብሔር መለየት ነው። ኤፌሶን 2:12 እዛው ክፍል ላይ ከእግዚአብሔር ተለይታችሁ ነው የሚለው። ከእግዚአብሔር መለየት ማለት እውነተኛው ሞት ነው ወገኖች። በመንፈስ መሞት ነው፣ በነፍስ መሞት ነው። ልብ አድርጉ። የዛሬ ሳምንትም ነግሬያቸዋለሁ። አዳም ያቺ አትብላ የተባለውን ፍሬ በበላ ጊዜ ወዲያው በስጋው እኮ አልሞተም። እንደውም 930 ዓመት ኑሯል። አዳም ያችን ፍሬ በበላ ጊዜ ግን ወዲያው በመንፈሱ ሞቷል። የእግዚአብሔርን ፍቅር ስለገፋ፣ እግዚአብሔርን ከሰይጣን ጋር ሆኖ ስላማ በመንፈሱ ሞተ ወገኖች። በመንፈስ መሞት ደግሞ ከባድ ነው። ከእግዚአብሔር መለየት ከባድ ነው ወገኖች። ለዘላለም በቁጭት ለዘላለም በጸጸት መኖር ነው። ስለዚህ ከሱ እንዳንለይ ልንጠነቀቅ ይገባል። ያለማመን ኑሮ ከእግዚአብሔር መለየት ነው። ያም ብቻም አይደለም። ቁጥር 12 ላይ አሁንም ሰባተኛ ያለ ክርስቶስ እንደነበሩ ቅዱስ ጳውሎስ ይነግራቸዋል። ያለ ክርስቶስ ነበራችሁ ይላቸዋል። ያለ ክርስቶስ መሆን ማለት ምን ማለት ነው? አሳ ያለ ባህር ወይም ያለ ውሃ መሆን ማለት ነው። አሳ ያለ ውሃ ሕይወት አለው እንዴ ወገኖች? የለውም። እኛም ሕይወታችን እሱ ነው። ሕይወት ክርስቶስ ነው። አው ያለ እርሱ የኖርንበት ኑሮ ሁሉ የሞት ኑሮና የመቃብር ታሪክ ነው። በራሳችን ላይ ጌታ ሆነን በራሳችን ላይ አለቃ ሆነን የኖርንበት ኑሮ ሞት ነው ወገኖች፣ ሞት። አሁንም ያለ ክርስቶስ መሆን ማለት ምን ማለት ነው? ክንድ የሌለው አካል ማለት ነው። ክንድ የሌለው አካል መስራት አይችልም። ያለ እርሱ መስራት አንችልም። ራሱ በቃሉ ተናግሯል። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ልታደርጉ አትችሉም ብሏል። በቃ ያለ እርሱ ምንም ማድረግ አንችልም። ነግደን የምናተርፈው፣ ተምረንም በእውቀት ጎዳና የምንጓዘው፣ ትዳሩንም ጀምረን ሰላማዊ ጸጥተኛ የሚሆንልን ወገኖቼ በክርስቶስ ነው። እኛ ብዙ ጊዜ እግዚአብሔርን የምንፈልገው ለነፍሳችን ብቻ ነው አይደለ? ለስጋውም እኮ እግዚአብሔር ያስፈልጋል። በወንጌል ላይ ተጽፏል። ደቀ መዛሙርቱ ሌሊቱን ሙሉ አሳ ለማጥመድ ሞከሩ ይላል። ጣሩ። እንደውም ብዙ ጊዜ አሳ የሚጠመደው በሌሊት ነው፣ በቀን አይጠመድም። ምክንያቱም በቀን የሰውየው ወይም የአጥማጁ ጥላ ባህሩ ላይ ስለሚያርፍ አሳዎቹ ጥላውን ሲያዩ ይሸሻሉ። ያም ብቻም አይደለም፣ በቀን ሙቀት ስላለ አሳዎቹ በባህሩ ወለል ላይ ይተኛሉ። ስለዚህ ከቀን ይልቅ አሳ አጥማጅ የሚያጠምደው በሌሊት ነው። በሌሊቱ ክፍል ግን አንድ አሳ መያዝ አልቻሉም ሐዋርያት። ጌታችን በቀኑ ክፍል መጣ። ታንኳውን ወደ መሃል ፈቀቅ አድርጉት፣ ከዛ መረቡን ጣሉት አላቸው። እነሱም እንደ ቃሉ አደረጉ። ያኔ መረቡ እስኪቀደድ ድረስ አሳ ተያዘላቸው። አያችሁ፣ ለአሳውም ማን ያስፈልጋል ማለት ነው? እግዚአብሔር ያስፈልጋል፣ ክርስቶስ ያስፈልጋል ወገኖቼ። በራሳችን የምናደርገው ምንም ነገር የለም። አዎ፣ ያም ብቻም አይደለም። ያለ ክርስቶስ መሆን ማለት ስር የሌለው ግንድ መሆን ማለት ነው። ስር የሌለው ግንድ ፍሬ የለውም። እኛም ያለ እርሱ ፍሬ ማፍራት አንችልም። የንስሐ ፍሬ፣ የጽድቅ ፍሬ፣ የቅድስና ፍሬ ማፍራት አንችልም። እኛም ፍሬ የምናፈራው ከእርሱ ጋር እስከሆንን ድረስ ነው። እግዚአብሔር ይርዳን በእውነት። ይሄ ሁሉ እንግዲህ ያለማመን ውጤት ወይም ያለማመን ኑሮ ነው። እስቲ ቀጥሎ ያለውን እናንብበው። ቀጥሎ ቁጥር 13 ላይ እንዲህ ይላል፣ አሁን ግን ይላል እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ
ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። መጀመሪያ ከቁጥር 11 እስከ 13 ያለማመንን ኑሮ ተናገረ። አሁን ደግሞ ከቁጥር 13 እስከ 16 ስናነብ ደግሞ የእምነትን ክብር ይናገራል። የማመንን ውጤት ይናገራል። ወገኖች እምነት ክብር አለው። በእምነቱ ውስጥ የእግዚአብሔር ክብር አለ። መስፈሪያ የሌለው መለኪያ የሌለው የእግዚአብሔር ክብር አለ። ወገኖች እምነትን ካከበርን ታከብረናለች። እምነትን ከፍ ካደረግን ከፍ ታደርገናለች። ወገኖች ታዲያ የእምነት ክብሩ ምንድነው ካልን የመጀመሪያው ወደ አዳኙ መምጣት ነው። ኤፌሶን ምዕራፍ 2 ቁጥር 11 ላይ ከላይ ቅድም አንብቤላችኋል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ነው የሚለው። የኤፌሶን ክርስቲያኖች አስቀድሞ በኃጢአት ስለሚኖሩ ኃጢአት ያሸከማቸው ነቀፌታ ነበረ። ማህበረሰቡ ያሸከማቸው ነቀፌታ ነበረ። ከዚህ ነቀፌታ ግን ማን አዳናቸው? መድኃኔዓለም ኢየሱስ ክርስቶስ አዳናቸው። ይሄ የእምነት ክብር ነው ወገኖች። ይሄ የማመን ውጤት ነው። እሱ ያድናል። የሞት መድኃኒት ነው። ላበደው መድኃኒት ነው። ለታመመው መድኃኒት ነው። እሱ ያላዳነው ማን አለ ወገኖቼ? ማዳኑ ቢቆጠር የሰው ቁጥር ያልቃል። ወደዚህ አዳኝ መምጣት ይሄ የእምነት ክብር ነው ወገኖቼ። ያን ብቻም አይደለም፣ በክርስቶስ መጠራት ይሄም የእምነት ክብር ነው ወገኖቼ። መጠሪያችን ክርስቶስ ነው። በወልድ ነው ውሉደ እግዚአብሔር የተባልነው። በክርስቶስ ነው ክርስቲያኖች የተባልነው ወገኖች። የማያሳፍር የሚያስከብር ስም ነው። በእውነት በሱ ስም ተጠርተን ብንጣማ እንጣማ። ሰው አይደለም በዚህ በከበረው ጌታ በነውርም እኮ ይታማል። በዝሙትም የሰው ልጅ ይታማል። ጀርባችን ሲቆፈር ጀርባችን ሲፋቅ ቢውል የሚገኘው መድኃኔዓለም ኢየሱስ ክርስቶስ ነው። መጠሪያችን የታቀፍነው በሱ ነው። ወደ ፍርድ ቤት ስትሄዱ የጋራ ወንጀል ያላቸው ሰዎች የስም ዝርዝራቸው እኮ እያንዳንዱ አይጠራም። የገሌ ማህደር ነው ይባላል። እኛም የጋራ ኃጢአት ያለን በክርስቶስ ግን ሕይወትን የተቀበልን የማህደር ስማችን ማን ነው ከተባለ ክርስቶስ ነው ወገኖች። ይሄ የእምነት ክብር ነው። ያን ብቻም አይደለም፣ በደሙ መታየት ይሄም የእምነት ክብር ነው። ራሱ ቃሉ ነው የሚለው ቁጥር 13 ላይ በክርስቶስ ደም ቀርባችኋል። አያችሁ፣ ወደ አባቱ ወደ ባህሪ አባቱ ወደ አብ የቀረብነው በደሙ ነው። መተያያችን ደሙ ነው። እኛንና እግዚአብሔርን የክብር ሰረገላ ሆኖ ያጨባበጠን ደሙ ነው። ደሙ ክብራችን ነው። ደሙ ቅጥራችን ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እኮ ተብሎ ተጽፏል ወገኖች። በደላችንን የሚከድን በእግዚአብሔር ፊት በሞገስ የሚገልጠን ደሙ ነው ወገኖች። ደሙ እኛ እኮ በቀይ መነጽር ሰዎችን ስናይ የምናየው በሙሉ ምን ይሆናል? ቀይ ይሆናል አይደል? እግዚአብሔርም እኛን የሚያየን በክርስቶስ በኩል ነው። በልጁ በኩል ነው። በደሙ በኩል ነው እኛን የሚያየን። ያኔ ተወዳጆች እንሆናለን። ያኔ መልከ መልካሞች ሆነን እንገለጣለን። የኤፌሶን ክርስቲያኖች ወደ እግዚአብሔር የቀረቡት በደሙ በኩል ነው። በክርስቶስ ደም ቀርባቸዋል። አራተኛ የእምነት ክብር ምንድነው ካልን የሰላምን አርማ መያዝ ነው። ቁጥር 14 ላይ እርሱ ሰላማችን ነውና ተብሎ ተጽፏል። ወገኖች የክርስቶስ የሰላም አርማ ነው። የሰላም አለቃ ነው። በትንቢተ ኢሳይያስ ምዕራፍ 9 ላይም ተጽፏል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሰላምን ነይ፣ ሰላምን ሂጂ ብሎ የሚያዛት የሰላም ጌታዋ መድኃኔዓለም ኢየሱስ ክርስቶስ ነው ወገኖች። ሰላም ስለተሰበሰበ መንገድ ዘግተን ስለተመካከርን አይመጣም። ሰላም ስለዘፈንን አይመጣም። ሰላም ነጭ ርግብ ስለለቀቅንም አይመጣም። ሰላም የሚንቆረቆረው ከእግዚአብሔር ዙፋን ስር ነው።
ሰላም የጥንቃቄያችን ውጤት አይደለም። ሰላም የእግዚአብሔር ስጦታ ነው ወገኖች። እርሱ ሰላማችን ነው። ልብ አድርጉ። ብዙ ጊዜ ጠብ የሚወጣው ከምን ውስጥ ነው ካልን ከታወቀ ልብ ውስጥ ነው። የታወኩ ናቸው የሚያውቁት። ሰላም ያጡ ናቸው ሰላም የሚነሱት። በክርስቶስ ሰላም ውስጥ ያለማ የተረጋጋ እኮ ነው። ቢታመምም ጤነኞቹን ያጽናናል፣ ቢታሰርም በነፃነት የሚመላለሱትን ያረጋጋል። አይምሮን አልፎ የሚሄድ ሰላም ነው የእግዚአብሔር ሰላም። ነፍስን አልፎ የሚሄድ ሰላም ነው ወገኖቼ እግዚአብሔር ሰላም። ይሄ ሰላም ከእናንተ ጋር ከሆነ ድብልቅልቅ ባለ ከተማ ውስጥ ብትኖሩ የልብ ረፍት አላችሁ። ሕፃን ልጅ ምንም ከተማው ቢረበሽ እሱ ግን በሰላም በእናቱ ክንድ ላይ ይተኛል። የእግዚአብሔር ሰላምም ልክ እንደዚሁ ነው። በሐዋርያት ሥራ ምዕራፍ 12 ላይም እኮ ተጽፏል። ቅዱስ ጴጥሮስ ነገ ሊገደል ዛሬ ግን በሁለት ወታደሮች መካከል ተኝቶ ነበረ ይላል። ነገ ሊገደል እኛ እንኳን ነገ ልንገደል አይደለም ነገ የፍርድ ቤት ቀጠሮ አለባችሁ ስንባል እንቅልፍ ነው ከዓይናችን የሚጠፋው። ስለት ላይ እንዳደረ ሰው ነው ስንገላበጥ የምናድረው። የእግዚአብሔር ሰላም ግን ከሁኔታ በላይ ነው፣ ከመከራ በላይ ነው፣ ከችግር በላይ ነው። እግዚአብሔር ይህንን ሰላም ለሁላችን ይስጠን በእውነት እርሱ ሰላማችን ነውና። ስለዚህ ይሄም የእምነት ክብር ነው። ያም ብቻም አይደለም፣ አንድነትን መመስረት ነው የእምነት ክብር። ቃሉ ነው የሚለው ቁጥር 14 ላይ ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ እያለ ይቀጥላል። ስለዚህ እምነት ያስፈልገው ለምንድን ነው ማለት ነው? ለአንድነት ነው ወገኖች። አንድነት ከየትኛውም ጊዜ ይልቅ አሁን ላይ ያስፈልገናል። አንድነት ወሳኝ ነው። አንድነት ውበት አለው። አንድነት ኃይል አለው። አንድነት ደግሞ እንዲህ ተጠጋግቶ ከመቀመጥ በላይ በልብ ሐሳብ ህብረት ማድረግ ነው። አንድነት ያስፈልጋል። ብዙዎቻችን አንድነትን እንፈልጋለን፣ ግን አንድነት የሚያስፈልገውን ዋጋ መክፈል አንፈልግም። ይሄ ደግሞ ወንድን ወደሽ የሙን ጠልተሽ አይሆንም እንደሚባለው አንድነትን ከፈለግን ግድ ዋጋውን መክፈል አለብን። ጃርቶች በሰውነታቸው ላይ ረጃጅም እሾህ አላቸው። ታዲያ እነዚህ ጃርቶች የሚጠሉት ነገር አለ። ዝናብ ይጠላሉ ወይም እርጥበት ይጠላሉ። ስለዚህ ዝናብ ሲመጣ ይህንን ዝናብ ወይም የዝናቡን ጊዜ ለማሳለፍ ምንም ሰውነታቸው በእሾህ የተከበበ ቢሆንም ይጠጋጋሉ ሙቀት ለመፍጠር። ታዲያ ሲጠጋጉ የአንዱ እሾህ አንዱን ይወገዋል፣ የአንዱ እሾህ አንዱን ያደመዋል። ግን ተለይቶ ከመሞት እየደሙ አብረው ያንን ጊዜ ያሳልፋሉ። እኔ ጋም ለእናንተ የማይመች እናንተን የሚያደማና የሚያቆስል እሾህ ሊኖር ይችላል። እናንተ ጋም እኔን የሚያደማ የሚያቆስል እሾህ ሊኖር ይችላል። ግን ተለያይተን ከምንሞት እየቆሰልን አንድ ላይ ብንኖር ይሻላል። አይሻልም ወገኖቼ? ይሻላል። አንድነት ዋጋ ያስከፍላል። ይሄ ለመበታተን ለማፈራረስ ልዩነት ለመፍጠር እኮ ቀላል። መሐንዲሶች ህንፃ ሲያፈርሱ ካያችሁ ደቂቃም አይፈጅባቸውም። ያንን የፈለጉትን ህንፃ በደቂቃ ውስጥ ያወርዱታል፣ ይበትኑታል። ግን ባፈረሱበት ደቂቃ ያንን ህንፃ እንገንባ ቢሉ አይችሉም ወገኖቼ። የማፍረስን ያህል መገንባት ቀላል አይደለም፣ መበታተን ቀላል ነው። አንድ ለማድረግ ግን ዋጋ ያስከፍላል ወገኖቼ። ስለዚህ ዋጋም ከፍለን አንድ መሆን አለብን። ዛሬ በብዙ አይነት መልኩ እየተለያየን ነው። በዘር፣ በጎሳ፣ በቋንቋ ልዩነት እየፈጠርን ነው ወገኖቼ። የፈጠረን አንድ ነው። የሰራን እጅ አንድ ነው። አባታችን አንድ ነው። ሀገራችን በሰማይ ነው። ቋንቋችን መጽሐፍ ቅዱስ ነው። ወንዝ ለወንዝ የሚዞረው አጋንንት ነው ብለዋል አንድ አባት። ክርስቲያን ወንዝ ለወንዝ አይዞርም። የሚያየው ሁሉንም በክርስቶስ ነው። ሰውን በክርስቶስ አውቃለሁ ብሏል እኮ ጳውሎስ። ስለዚህ ሰውን በዘሩ አትወቁት፣ በሀብቱ አትወቁት፣ በስልጣኑ አትወቁት፣ በዝናው አትወቁት።
ሰውን ካወቃችሁ በክርስቶስ ነው። መተያያችን እሱ ነው ወገኖች። የስብሰባ ብዛት አንድነትን አይፈጥርም። በእጃችን መጽሐፍ ቅዱስ ጨብጠን ስለሄድንም አንድነትን አይፈጥርም ወገኖች። ተመሳሳይ ቋንቋም ስላለን አንድነት አይመጣም። አንድነት እንዲመጣ ከፈለግን የሰማይና የምድርን ንጉሥ እግዚአብሔርን በመካከላችን ማንገስ አለብን። እኔ ልንገስ ካልን ልዩነት ይመጣል፣ እርሱ ይንገስ ካልን ግን አንድነት ይመጣል ወገኖች። ስለዚህ የእምነት ክብሩ አንድ መሆን ነው። አንድ እግዚአብሔር አንድ ያደርገን በእውነት። ያን ብቻም አይደለም፣ ሌላው የእምነት ክብር አንድ አካል መሆን ነው። አንድ አካል ቁጥር 16 ላይ በአንድ አካል ከእግዚአብሔር ጋር ያስታርቀን ዘንድ ነው ይላል። አንድ አካል። በአካላት ዓለም ላይ የእጅ ጉዳት የማን ጉዳት? የራስን ጉዳት እኮ። እጅ ሲመታ ጥርስ ይስቃል እንዴ? አይስቅም። አዎ፣ ያንዱ ክብር ለአንዱ ክብር፣ ያንዱ ጉዳት ለአንዱ ጉዳት ነው። በክርስቲያኖችም ህብረት መካከል ሊኖር የሚገባው ይሄው ነው። ምክንያቱም እኛ አንድ አካል ነንና። አዎ፣ ዛሬ ወገኖቻችን እየተራቡ በመከራ ውስጥ እያለፉ ምንም የማይመስለን ሰዎች አለ። የአካልነት ባህሪ ስላልተሰማን ነው። የግብፅ ጳጳስ የነበሩት ብፁዕ አቡነ ሽኖዳ በአንድ ወቅት የተናገሩት ነገር አለ። ክርስቲያን ተርቦ ክርስቲያን ተጠምቶ የሚያልፍ ክርስቲያን ካለ አውግዣለሁ አሉ። ዛሬ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ከራሳቸው አልፈው ሙስሊሞችን ይረዳሉ፣ የተቸገሩ ሙስሊሞችን። ዛሬስ ክርስቲያን እንዳይራብ ብሎ የሚያወግዝ ማን ነው ወገኖች? ግድ ስለሌላው ማሰብ አለብን። እግዚአብሔር ስጦታችንን እግዚአብሔር መባችንን የሚቀበልበት መንገዱ ሌላ አይደለም፣ በድሆች አፍ። የድሃ መራቆት የክርስቶስ መራቆት፣ የድሃ መራብ የክርስቶስ መራብ ነው። ቅዱስ ዮሐንስ አፈወርቅም ብሏል፣ እግዚአብሔርን ማየት ትፈልጋለህን? እንግዲያውስ ወደ ድሆች መንደር ሂድ፣ በዛ ተርቦ በዛ ተጠምቶ ታገኘዋለህ። ስለዚህ ለድሃ አደረክ ማለት እግዚአብሔርን አገኘ ማለት ነው ይላል። በሌላም ቦታ ወደ ቤተ መቅደስ ስትመጡ እባካችሁ ቤተ መቅደስ ረግጣችሁ አትምጡ ይላል። ትልቁ ቤተ መቅደስ የሰው ልጅ ነውና። አዎ፣ ዛሬ ውሻችን ሶፋችን ላይ እንዲዘሉ እየፈቀድን፣ ምስኪኖች ድሆች ግን አጥራችን ድንጋይ ላይ እንኳን እንዲቀመጡ አንፈልግም። ይሄ የአካልነት ስሜት ስላልተሰማን ነው ወገኖቼ። እግዚአብሔር ግን ቀኝ አዙር የሚልበት ጊዜ አለ። ቀኝ አዙር ሲል ድሃው ሀብታም ይሆናል፣ ሀብታሙ ደግሞ ድሃው ይሆናል። በመጨረሻ ቁጥር 7 ላይ ጥልን መግደል ነው የእምነት ክብር። ብዙ ጊዜ በተጣሉ ሰዎች መካከል ገላጋይ ሆነን ስንገባ የምናቀርበው መፍትሄ ምንድን ነው? አንዱን ወደዛ እናበረዋለን፣ አንዱን ደግሞ ወደዛ እናርቀዋለን። ግን ዘላቂ ሰላም አይመጣም ወገኖች። ዘላቂ ሰላም እንዲመጣ ከፈለግን ጥል ራሱ መገደል አለበት። ጥል ኃጢአት ነው፣ ኃጢአት መገደል አለበት። ጥል ዘረኝነት ነው፣ ዘረኝነት መገደል አለበት። ጥል አድመኝነት ነው፣ አድመኝነት ራሱ መገደል አለበት። ወገኖቼ ክርስቶስ በሞቱ አንደኛ የገደለው ጥልን ነው። ጥልም በመስቀሉ ገድሎ ነው የሚለው። ስለዚህ እሱ የገደለውን ጥል እኛ መቀስቀስ የለብንም ወገኖች። መፍትሄው ጥልን መግደል ነው። ይሄ ሁሉ የእምነት ክብር ነው።